ታውቂያለሽ ፈጣሪ ብታውቂማ እንደዚህ ልጅ መጫወቻ አታረጊም ነበር። ሰላም ወደ ቀልቡ እንዲመለስ እናደርገው። ለምንድን ነው መሰለህ አንቺ ወፈርክ ደግሞ እጠላሃለሁ ብላኛለች ከበላህ እዚህ መተህ ከበላህ እጠላሃለሁ ብላኛለች። ሰላም ቤተሰቦቼ እንዴት ናችሁ? ሁሌ እኔ ደህና ነኝ። በጣም ያው ጉንፋኑ አልተሻለኝም ባይዘው እና እግዚአብሔር ይማርሽ ያላችሁኝ ለኔ የተጨነቃችሁ ሰዎች እንዳለ በጣም አመሰግናለሁ። እግዚአብሔር ይባርክልኝ፣ ተባረኩልኝ። ዛሬ ያው እንግዲህ ሰሞኑን አኑ ቤት መመላለስ ሆኗል ስራዬ። እንግዲህ በጣም እያስጨነቀኝ ነው እሱ ነገር እንደምታውቁት በጣም እያሳሰበኝ ነውና ዛሬ ደግሞ ምን አደረኩኝ? ያው ኮሜንት ላይ ብዙ ሰዎች ለምን መድኃኒት አታደርጉበትም እና የእንቅልፍ መድኃኒት አድርጋችሁበት ለምን እንዲያነሳ አታነሱለት ምናምን እያላችሁ ብዙ ሰዎች ተጨንቃችሁ የሱ ነገር አስጨንቋችሁ ሐሳባችሁን ሰጣችሁኛልና እኔም አስቤበት ያው ሰሞኑን በጣም ጾም ስለሆነ ምናምን ነበረ ያሳሰበኝ። ማታ ነው የሚሆነው። ማታ ደግሞ እሷ ትኖራለች ቤት። ከዛ ደግሞ እሱን ምግብ እንትማረቅና ምንም አይመችም ነበር ነገሩ። እሷን ደግሞ ትንሽ ስትነካበት ልጁ እንደምታውቁት ነው ያብዳል፣ ይጮሃል ምናምን ነገርና ለሱም ሰላም ሲባል ነበር እስከዛሬ ድረስ ይሄንን ነገር ያላደረግነውና ሰሞኑን በደንብ አስቤበት በጣም የሚወደው ምግብ አለና እሱ ምግብ ሰርቼ እሱ ውስጥ መድኃኒት አድርጌ ይዤ መጥቻለሁ ልጠይቀው ማለት ነውና አይ ሆፕ እሷ አትኖርም ብዬ አስባለሁኝ። ያለችም አይመስለኝም። ካለችም እንግዲህ ፈጣሪ ይርዳኝ። በቃ ምንም አይደለም ምናምን ብዬ ወይ ራሴን ቀምሼ ቢሆን አበላዋለሁኝና ግራ ገብቶኛል። ብቻ እሷ የምትኖር አይመስለኝም። ካለችም በቃ እንደዛ አደርጋለሁኝ። ምግብ ሰርቼለታለሁ፣ መድኃኒት አለው ውስጡ እና እሱ ምግብ በልቶ ሲተኛልኝ አንገቱ ላይ ያለውን ያንን መተት ከአንገቱ ላይ ላወጣ ነበር ያሰብኩት። እንግዲህ እንደዛ ነው እንትን ያደረኩት ያለሁት። ያው እንግዲህ ይሄው ይዣለሁ ምግቡና እንግዲህ እስኪ ጸሎት አድርጉልኝ እንዲሳካልኝ እንዲስተካከል ሁሉም ነገር ያው ፈጣሪ እንዲያወጣው ከዚህ ነገር እና እንግዲህ በቤታቸው በር ላይ ነው የቆምኩት። አሁን ወደ ውስጥ ገብቼ ያለውን ነገር እንዳለ አሳያችኋለሁ። እንግዲህ ውስጥ ምን እንደሚሆን እንግዲህ ፈጣሪ ያውቃል፣ ያስተካክለው መድኃኒዓለም እና አብራችሁኝ ሆኑ። ገብቶኛል ግን እሺ ኮሌጆች ማዳችሁ ነው ባከራችሁ ነው ሽይሆን ይችላል። ይሄ ግን ያለበት ሁኔታ ምንድን ነው? ሳሎን ላይ ሳሎን ላይ ያለችው ከሶፊ ጋር እንዳያችሁትና ሶፊ እንዴት እዚህ እንደመጣ ራሱን የምናማቀው ነገር የለም። ብቻ ጥሩ አጋጣሚ ይሆናል። ስለዚህ አሁን እነሱ እስከሚያውቁ እኔ ቶሎ እያብለች አንገቱ ላይ ያለው ነገር ላይ ደስ በታይ በጣም የራሱ ጉዳይ መጀመሪያ አንገቱ ላይ ያለው ነገር ይወጣል። እሱ ነው የምፈልገው። አንዬ እንዴት ነህ? እንዴት ነህ? ሰላም ነሽ? አለን። ደህና ነህ? እንዴት ነህ? ምግብ እኮ ብታይ ሰርቼልህ የምትወደው ምግብ ይዤልህ የመጣሁት። የምርሽ ነው? አሁን ሰላም እኮ እየሰራችልኝ ነው። ሰላም እኮ መጣችልኝ አይደለ? መጣችልህ? ሰይ አሁን ደህና ነህ አይደል? አዎ ግን እኮ ካመጣችልኝ ምግብ እንዳትሰራ ምናምን እኮ እንዳይበላ እንዳበላ ምናምን ብላኛለች።
ምንም ችግር የለውም። አንተ በጣም የምትወደው ምግብ ነው የሰራሁልህ። እሺ ሰላም እኮ ትቆጣኛለች። ሰላም አትቆጣም። ና ወደዚህ እንዳትበላችሁ ብላኛለች። ምንም አትልም። እሷ ናት የፈቀደችው። እሺ እሷ ናት ስሪለት ያለችኝ። አዎ ሰላም ይብላ ብላሽ? አዎ የምርሽ ነው? አዎ። እሺ እሷ የት ነው ያለችው? እሷ ታች ሳሎን ናት። እሺ ትመጣለች? እዚህ ትመጣለች? አዎ ትመጣለች። እሺ እኔ አሁን አጉርሳለሁኝ። እሺ እሺ አንዬ። እሺ ግን እኮ እኔ ላንተ የሰራሁልህ ምግብ አለ እና እሱን በኋላ ትበላለህ። ሌላ ምግብ ምናምን ነገር ሰው ካመጣልህ እዛ ይቀመጥ ምናምን ነገር ይበላቸው አለችኝ። እሷ ናት ሰጅለት ያለችኝ። እሷ ናት እሺ ምግብ ይብላ ያለችኝ። ወሰላም አዎ። ግን እኮ ግን እንዳትበላ ብላኛለች። አይ እሷ ናት ሰርተሽለት ይዘሽለት ነይ ያለችኝ። እሷ ደግሞ ታች ከሶፊ ጋር እያወሩ ነው። እስከዛ ደግሞ አንተ ምሳን ብልት ታደርጋለህ። እሺ እንዳንተ የበላኸውን እሷ አንተ ያመጣኸውን ሌሎች ሰዎች ያመጡትን ምግብ ከበላ እኔ ወደ እናቴ ጋር ሄዳለሁ ምናምን ነገር ስላለች ሰላሜ ደግሞ እንዳትሄድ የትም አትሄድብህም። እሺ ትሄዳለች። የትም አትሄድብህም። ትሄዳለች እኮ በቀደም እኮ ሄደች። ቆይታ ነው የመጣችው። አትመጣም። አሁን የትም አትሄድብህም። እሺ አሁን ምግቡን ቶሎ ላምጣልህና ትጎርሳለህ። እሺ አሉ ስትመጣ እበላለሁ። አይደለም አሁን እኔ እሱን አዘጋጅቼልህ መጣሁ። እሷ ስትመጣ እበላለሁ። እሷ ስትመጣ ይሻለኛል። አይ እሷ ስትመጣ ይሻለኛል። ባርኪ ሰላም ጥላኝ ትሄዳለች። ሰላም ጥላኝ ትሄዳለች። ሰላም ጥላኝ ትሄዳለች። አኑ የትም አትሄድም። ሰላም ጥላኝ እናቷ ቤት ትሄዳለች። ሰላም ጥላኝ ትሄዳለች። ከበላ ጥዬ እሄዳለሁ ብላኛለች። እሷ ናት ይብላ ያለችኝ። አይደለም ከመጣች ትሄድብኛለች። ሰላሜን ታመጭልኛለች። ከሄደችበት ሰላሜን ታመጭልኛለች። አታመጭልኝ። በቀደም አምጪልኝ ብዬሻል ነበር። በቀደም አምጪልኝ ስልሽ ምንድን ነው ያልሽ? እሷ እንደውም እንደዚህ ቤት እንዳትመጣ አይደል ያልሽ? አይ አሁን ገብቶኛል። እሷ ከመጣች ማለት ነው ትቆጣለች። ደስ አይላት። ስለዚህ አሁን እኮ ገብቶኛል። እኔ ሰላም ትቆጣኛለች። እንዳትበላ ብላኛለች። እሷ ከመጣች እንዳትበላ ብላኛለች። እሷ ያለችበትን ምግብ ምንም እንዳትቀምስ ብላኛለች። አንቺ ባርኪም ያለችበትን ኪያም የመጣችበትን እንዳትበላ በምን ብላኛለች። ባርኪም ብላኛለች። ማንም ከመጣ ብላኛለች። ቶፋ ሶፊም ሲመጣ ሁሉም ሰው እንዳያገኝ ብላ ስልኬንም ወስዳብኛለች። እሺ አንገት አብሌን እንዳትነኪ። አብሌን ልትነኪብኝ ነው። እሺ እኔ አልበላም። ግን እኔ አልበላም። አሁን አልበላም። እሺ በልተሃል? አይ አልበላህም አይደል? እየበላህ ነው ግን? አዎ እየበላሁ እኮ አሁን እኮ ይኸውልሽ እሱ እኮ ነው ምግብ አልበላም። ለአኑዬ ምግብ ሰርተሽለት ይዘሽለት ነይ ብላኝ እኮ ነው አኑዬ። እናንተ እኮ ብላ እንደዛ እኮ ያለችሽ ማለት ነው። እሷ ታመጣውና ታይዋለች። እኔ ካየሁት በኋላ እኔ ከበላው በኋላ እኔ እናንተ አብረን ካልበላን ዝም ብለህ እዚህ ስለምትቀመጥ ትወፍራለህ እንዳትበላ ምናምን ብላኛለች። ኮፈርክ ደግሞ እጠላሃለሁ ብላኛለች። ትጠላኛለች። ከበላ እዚህ መተህ ከበላ እጠላሃለሁ ብላኛለች። ኮፈርክ እጠላሃለሁ ብላኛለች። እዚህ ዝም ብለህ ስለምትቀመጥ። ስለዚህ አሁን አልበላም። ሰላም እንዳበላ ብላኛለች። በቃ ትመጣለች። እሷ ስትመጣ ማለት ነው። ይኸውልሽ ባርኪ እሷ ስትመጣ ትቆጣኛለች። አትቆጣም። እሷ ናት የላከችኝ እያልኩ እሺ ተመለስ እንዳትበላ ስላለች ይኸውልሽ አሁን አልበላ። እሺ ውሃም እንዳትጠጣ ብላኛለች። አኑዬ እሷ ናት እሺ የላከችኝ። አልገባሽም ብዬሻለሁ። እንዳትበላ እሷ ነው ግብ ብላኛለች። እንዳትመጣም ብላኛለች። እሷ ናት የላከችኝ። እሷ እኮ ናት አምጪለት ያለችኝ። አላለች። እሷ ናት ያለችኝ። ታዲያ ለምን ለኔ የነሱ ምግብ ከበላ እነሱ ያመጡትን ምግብ ከበላ እነሱ ሌሎች ሰዎች ናቸው። ባርኪ ብላኛለች፣ በምኒ ብላኛለች፣ ቱፋ ብላኛለች፣ ሶፊ ብላኛለች። ሁሉም ሰው የሚያመጣልህ ምግብ ከበላ ማለት ነው እኔ እናቴ ጋር ሄዳለሁ። ሁለተኛ ምናምን ነገር ደግሞ አትይኝም ምናምን ነገር ብላኛለች። እንዳታወራቸውም ብላኛለች። አንዴ ብቻ ነው ማውራት። እሺ ባርኪ ብቻ ትጎርስና ከዛም በኋላ እሷ ትመጣለች። ከዛ አንድ ላይ ትሆናላችሁ።
ከዛ ደስ ይልሃል አይደል? እሺ ለምንድን ነው እንዳትበላ ያለችኝ? መጀመሪያ ነገር ይምስ ለምንድን ነው እሷ እንዳትበላ ያለችኝ? እሷ ለአንተ ብላ ነው ለአንተ ጤና ስለምታስብልህ። በቃ ታዲያ ለምንድን ነው የምበለው? ለምን ነው የምበለው ታዲያ? አሁን አንተ መብላት ስላለብህ ነው። እሺ እሺ ሰው እሺ እሺ ግን ከሄደች ግን እቀየምሻለሁ። ከሄደች ግን እቀየምሻለሁ። የትም አትሄድብህም። እሺ ከዛ አንድ ሁለት ብቻ ነው ሰው አትብላ ብላኛለች። አትብላ ብላኛለች። ምን አታረጊው? እኔ አልበላሁም። እኔ አልበላሁም። ምን ሆነሽ ነው? እኔ አልበላሁም። ያምሻል እንዴ? ምግብ ይችላል እኔ አልበላሁም። በቃ ያለ ጥለሽኝ ሄደሽ እንደሱ እንደዛ ያርጉኝ ነበር። እዚህ የተጣሉኝ እየተጫነቹ ነበር። በቃ ጥለሽኝ አትሄጂም። በቃ ጥለሽኝ አትሄጂም። ጥለሽኝ አትሄጂም። የነሱ ምግብ ገበላ ጥዬ እሄዳለሁ። ምንም አትልም። ፈቅዳለች ምናምን ነገር እና በላኝ ልበላ የነበረ ስለፈቀደችልህ ነው ምናምን ብላኛለች። ፈቅዳለች አላልሽኝም? አላልሽኝም? ፈቅዳለች ብለሽኝ ነበር። ብላኝ ነበር። እራሷ ብላኝ ነበር። አሁን ነው ያለችኝ። እራሷ ነው ያለችኝ። ምን ችግር አለው? ሰላም ምግብ እኮ ነው። ችግር እኮ የለውም እኮ። ለካ ልታወርቂበት ነበር አይደል? አይደለም ሀብሌንማ አታወርቅብኝም። አላወርቅብህም ብለኛለች። ታወርቅብኝ ነበር እኮ አታወርቅብኝ። አታወርቅብኝ። ማንም ነው ፈጣሪ ደርቶኛል። ውጭ ከቤት ምንድን ነው ፈጣሪ ደርቶኛል? አንቺ ፈጣሪ ታውቂያለሽ? ሲጀመር አንቺ ሰይጣን ታውቂያለሽ? ፈጣሪ ብታውቂማ እንደዚህ ልጁ መጫወቻ አታረጊም ነበር። ሰላም ይጥላኝ ነው። ይሄንን የፈለግሽው ደስ ይላል። ዋና በቃ ተረጋጋ። ጀምር ምግቡ ምንም እኮ የለውም። በቃ ውጡልኝ። በጣም ባለጌ ሰዎች ናችሁ። ለካ መጀመሪያም እኮ ያላመንኩም ነበር። ሰላም አላመንኩም ነበር። ፊልም ምናምን ባልክ መስሎ የመጣሽው አብረን አይደለም የመጣ ነው። እንዴት ነገባሽ? ምንም ተወርቆ ምንም የለም። ንጹህ ምግብ ነው። አንቺ ስለምትጠራጠሪ ነው። ምግቡ ንጹህ ነው። ሰምኛለሽ? አኑ ልጠይቀው ነው ያለሽ? አዎ እዚህ ቡሽ ተባለዋለች። ቢራት ባከሰኝ ምንም አይመለከት ነው። ናቲ ብሎ
ምን አለው? እኔ ጾመኛ ነኝ። ምንም እኮ የለውም። ባርኪ ምን አለው? ምንም የለውም እኮ በቃ ካሜራማኑ ይብሎ ይቀጻው ክርስቲያን ነው። አሁን ምንም የለም። በቃ ታረጋጋ። ምን እንደሚያደርግ እናየዋለን ወይስ ይብሎ? አዎ ካላችሁ በኋላ ልደፍ ነው ይድፋሽ መዳነል አንተ ይድፋሽ ያልሽ እኔ ማስቀር እንደዚህ ነጫው አሰራረቡ ጥቃቂ ባርኪ ተነሽ ለአንዱ ነገር የማይሆን ነገር አድርጌ አስመትቼ ነው ማስባረክሽ። ዞር በይ ከዚህ አንቺ ስነ ስርዓት እኔ አልበላም። አትጂብኝ ብያለሁ። እንዳትጂ ብያለሁ። ከዚህ በፍጹም እንዳትጂ ብያለሁ። መድኃኒት የለውም። ሰላም ነው። አንቺ ጠቂ ስነ ስርዓት ባርኪ አይሰማሽም። ከራሱ ጋር አይደለም። አንዱ ስማኝ ኤኝ መድኃኒት የለውም። እሺ በቃ ችግር የለውም። ይሄ ነገር ደግሞ ይቅር በቃ እሱ ባርኪ ተረጋጊ። ለምን ተረጋጊ? ባርኪ አዳምጪኝ። የሆነ ነገር ተረጋጊ። ባርኪ ተረጋጊ። አስተምጪ ነው አውጣበት ነበር። እቺ ሰይጣን መጣችና ስሚ ባርኪ መውጣት አንችልም። እንዳንይዝ ደግሞ የያዘን ነገር አለ። ባርኪ አዳምጪኝ። አንደኛ ምን አለብሰሽ በእንደዚህ አይነት ሁኔታ ሌላ ነገር ያደርግሻል። መጀመሪያ እንደዚህ አይወጣም ነው። ሲቀጥል ደግሞ ይሄን ነገርስ በግድ ካደረገው ሊያብድ ይችላል እየተባልን ያለ ነው። ምንድነው ያሰራችበት ከሷ ጋር ያሰራችው ሴትዮ አግኝተናት ነበር። በግድ የሚወጣ ከሆነ ይሄ ልጅ እስከማበድ ይችላል። ከዚህ በፊትም ደግሞ ይሰሩ እነዚህ የሆኑ ሰዎች አብዷሉ እያለችን ነው ያለችው። ባርኪ ተረጋጊ። ባርኪ አሁን እንደዛ አይደለም። ራስ ከውኝ ተረጋጊ። ወይኔ ጉዴ ፈላ እንዳልክ ምንድነው ተነይሶ አሁን በቃ ተረጋጊ። ማለት ነው ይሄ ነገር ያለ ፍላጎት የሚወርድ ከሆነ እስከማበድ ደረጃ ይደርሳል እየተባለን ያለ ነው። ከአንድ ሁለት ሰው ጠየቀን፣ ሁሉም ልክ ነው እያሉ ነው ያሉት። ማርከሻው ካልሆነ መስተፋቀር ብቻ አይደለም። ወይኔ ጉዴ ፈላ አድናለሁ ብዬ ራሴ ያሳብቸው ነበር። በመድኃኒዓለም በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ሰይጣን አንቺ አረመኔ ምንድን ነው የበላሽው? ልገዩ ነው ወይ ልገዩ ነው የበላሽው? ምንድን ነው የምትፈልጊው? ልገዩ ነው ወይ እናቴ? አንቺ ሰይጣን ምንድን ነው የምትፈልጊው? ፍቅር ይሄ ነው? እሺ ወድጄዋለሁ የምትይው ይሄንን ነው? እንደዚህ ሌላስ ማድረግ የምትፈልጊው? አሳይሻለሁ። ውጪ ከዚህ ቤት ምን አገባሽ? እኔ አሁን እንደዚህ እንደሆነ አይደለም ያደረኩት። እኔ በቃ እንዲያፈቅረኝ ብቻ ነው ያደረኩት። እኔ አላውቅም እንደዚህ ምን እንደሆነ በቃ እኔ ምንም አውቀው ነገር የለም። እኔ በቃ እንዲያፈቅረኝ ብቻ ነው ያደረኩት። እንዲያፈቅረኝ? አዎ እንደዚህ ነው ወይ የሚያፈቅርሽ? እንደዚህ ያሳብደሽው ነው ወይ? እኔ አላውቅም በቃ እኔ አላውቅም ምንም ነገር በቃ እኔ እንዲያፈቅረኝ ብቻ ነው ያደረኩት። እኔ መስፈቅር አላሰብኩኝም። በጣም ነው የማፈቅረው። እኔ አሁን መቼም አልተውም። ገባሽ አይደል? መቼም አልተውም። መቼም አልተይው። ይሄንን ያረግሽውን ነገር እንዳለ ምንም አውቀው ነገር የለም። የመመቻሸት ነገር እንዳለ ታዲያ ምንም አልተመቻኩም። መስፈቅር ብቻ ነው ያደረኩት። ተረጋጋ። በቃ እሺ በቃ ልታሳብደው ነው ልጅቱ። ምን ላደርግህ? እኔ ምን ላደርግ? ተረጋጊ። አሁን ምን አለ መሰለኝ ሰላም በቃ እሺ በቃ እሺ አንቺ ልክ ነሽ። እንደፈለግሽ አታጩም። ሰላም ወደ ቀልቡ እንዲመለስ እናደርገው። በትግል ባልሞከርነው ነገር አለ። አላዋጣንም። ይሄ መበጠስ አንችልም። እንዴ ባርኪ ለምን ማሰሚ እኛ ጠፋው ነው ወይ ነው? ወይኔ ጉዴ እቺ ሰይጣን ባርኪ አለሽ እንደዚህ
ተረጋጊ ባርኪ። ያለበትን ነገር ይሻላል እንዴ? መንካት አንችልም። አሁን ደግሞ ፊት ለፊቱ ደግሞ ሰላምን ተነቂበታለሽ እንዴ? የሆነ ነገር ቢያደርግሽስ? ከራሱ ጋር አይደለም እንዴ? ምን ሆነሽ ነው? እኛ በጉልበት ከብዶን እኮ አይደለም እኮ ልጁ ራሱን የሆነ ነገር ያደርጋል። ሲቀጥል ደግሞ ትላለህ የሚያውቅም ሰዎች ያናገርን ያለ ነው። ይሄ ነገር በግድ መውጣት አይችልም። ረጋ ብለን ማርከሻ አለው ምናምን ራሳ ሳብጆ ነበር በመድሃና ያለ ወይኔ ጉዴ ፈላ አድኗለሁ ብዬ ገድዬው ነበር። ወይኔ ጉዴ እቺ ሰይጣን እኔ እሷን ልግደላት። ባርኪ ስሚኝ፣ አዳምጪ። አንዋር ሙሉ ለሙሉ ያለ እሷ እየተንቀሳቀሰ አይደል? እሷን ካላይ እንትን ስሜታዊ አትሁኚ። አይምሮሽ ለማሰራት ሞክሪ። እሷን ካላየ ምግብ አይበላም። እሷ የሆነ ነገር ከሄደችበት ራሱ ለጠፋ እየሞከረ ነው ያለው። ሙሉ ለሙሉ ከእሷ ጋር ተያይዟል። ምን እንደሰራችበት አላውቅም። እሱን እኔም እኮ አላውቅም እኮ ባርኪ። ግን እሷን እሱ ፊት መንካት የሆነ ነገር ማድረግ እሱን አደረገ። እኛ አንዋርን ነው የምንፈልገው አይደለ? አንዋርን ካደረገ መከላከል ነው የምንፈልገው አይደለ? እሷን የሆነ ነገር ማድረግ አንዋርን እንደመግደል ነው። ባርኪ ለመረጥ እየሞከርኩ ነው ያለሁት። እኔ መጀመሪያ ስሜት ሆኜ እሷን እየቀጠቀጥኳት እያያስኳት ነበር የነበረው። አላዋጣኝም። ልጅቷ በእንደዚህ አይነት ነገር የምትሸነፈናለችም። እሷን ለማገት የሆነ ነገር ለመውጣት ሞክረን ነበር እኮ አይሳካም። ያለን አማራጭ ረጋ ብሎ የተለያዩ ሰዎችን አማክረናል። በሽታው መጀመሪያ በደንብ ማወቅ አለብን። መስተፋቅር አይደለም እንደዚህ እያደረገ ያለው መስተፋቅር አይደለም። ስለዚህ መጀመሪያ ምንድነው እያደረገ ያለው እንዴት ነው እየሆነ ያለው የሚለውን ነገር ረጋ ብለን አሁን እንደዚህ ከሱ ጋር ጠላት መሆን የለብንም። ለዚህ እኮ ዛሬ በትግል ልንስማማት ከሱ ጋር አሁን ያንቺ መጣሽ አሁን ድጋሚ አጠግባ ያስደርሰን ሰላም ምትለው ነው። ሰላምን አሳመኘ ሰላም በትግል ነው ከሱ ጋር ያስማማችኝ። መጀመሪያ ረጋ ብለን እሱ ጋር ተስማምተን እያንን ነገር በቪዲዮ እንዴት እንደሚያደርገው በቪዲዮ እንደዚሁ ደግሞ በሽታው ማወቅ አለብን። ይሄ መስተፋቅር አይደለም። ከሱ ጋር እየስማማው አይደለም። እንዲያብድ ነው እያደረገ ያለው። መጀመሪያ ማወቅ አለብን። ሲቀጥል ደግሞ ያለ ፍላጎቱ ምን ነገር ደግሞ ከበጥስም ደግሞ እስከ ማበድ ደረጃ ይደርሳል እየተባልን ያለው ሴትዮዋ እሺ ቆያ ተስፈራራይ ሞክረው ነው ብዬ አሰብኩኝ። ሌላም ሰው ሳጓራ እንደዚህ ነው። ከዚህ በፊት የሆነ ህፃን ልጅ ተሰርቶበት ፈቶት እንዲያብድ ነው እያደረገ ያለው እያሉ ነው ያሉት። ሶስቱም ተመሳሳይ ነገር ነው እያደረገ ያለው። አሁንም በቃ ሳትነግሪኝ ምን ነገር አታድርጊ። አሁን ምን ታውቃለሽ? ሲቀጥል ደግሞ እሱ ፊት እሷ እንዳትነኪ እንዴ የሆነ ነገር ቢያደርግሽስ? ይሄሽ አይደል እንዴ? እሺ